ዛሬ በሐዋርያት መሠረት ላይ የተመሠረተችው የእግዚአብሔር ቤተ ክርስቲያን በሚል ርዕስ የእግዚአብሔርን ቃል ጥቂት ጊዜ ወስደን እናጥና። የእግዚአብሔር ቤተ ክርስቲያናችን በኢየሱስ የተመሠረተችና በሐዋርያትም እጅግ የታነጸች ናት። ከዚያም በአራተኛው ክፍለ ዘመን አካባቢ ሰንበትና ፋሲካ ጠፉ እና እግዚአብሔርን የማምለክ ሥርዓቶች ቀስ በቀስ ወደ አረማዊ ሃይማኖቶች ተለውጠዋል። ብርሃን ስላልነበረ በቤተ ክርስቲያን ታሪክ ውስጥ የጨለማ ዘመን ይባላል። ከጨለማው ዘመን ከረጅም ጊዜ በኋላ ክርስቶስ አንሳንግሆንግ ልጆቹን ለማዳን በ1918 ወደ ምድር መጣ። በ1948 በ30 ዓመቱ የወንጌል ሥራ በመንፈስ ቅዱስ ዘመን በትንቢት ጀመረ። ቅርንጫፏ ሲለመልም ቅጠሏ ሲያጠጥ ያን ጊዜ በጋ እንደ ተቃረበ ታውቃላችሁ። እንደዚሁም እነዚህን ሁሉ ስታዩ እርሱ በደጅ እንደቀረበ ታውቃላችሁ። በ1985 የዳዊት ትንቢት በ37ኛው ዓመት በዳዊት ትንቢት የዳዊትን ዙፋን አጠናቆ ወደ ሰማይ አረገ። ከማረጉ ከ4 ዓመታት በፊት አባት አንሳንግሆንግ በሳምንታዊ ሃይማኖት ጋዜጣ ላይ በወጣው ጽሑፍ ዳግም መምጣቱ ክርስቶስ 37 ዓመታትን የወንጌል አገልግሎት ጨርሶ ሥጋዊ ሞት ሊደርስበት እንደሚገባ ተንብዮአል። ከዚያም ከ4 ዓመታት በኋላ በትንቢቱ መሠረት አረፈ። በመጽሐፍ ቅዱስ ትንቢት መሠረት አዳም ከባድ እንቅልፍ ውስጥ በወደቀ ጊዜ ማን ተፈጠረ? ሔዋን ተፈጠረች። ልክ በትንቢት እንደተነገረው አባት ልጆቹን ስለ ሰማያዊ እናት አስተምሮ ወደ ሕልውናዋ አስነስቷቸዋል። ኤልሳ ኤልያስን ተከተለ፣ ኢያሱም ሙሴን ተከተለ፣ ጴጥሮስ ኢየሱስን ተከተለ፣ እኔም እናትን ተከተልኩ እኮ በማለት ጽፏል። በዚህ መንገድ ይህንን ይዘት በራሱ የእጅ ጽሑፍ በማስታወሻ ደብተር ውስጥ መዝግቦ ለልጆቹ ጠቃሚ ትምህርቶችን ትቷል። ከዚያ በኋላ የእግዚአብሔር ቤተ ክርስቲያን አባላት በሰማያዊ እናት መሪነትና መሪነት ለ40 ዓመታት ያህል በወንጌል መንገድ በትጋት ሄደ። ምንም እንኳን እኛ የእግዚአብሔር ልጆች ብንሆንም እግዚአብሔር በእርግጥ የሐዘን ቀናት እንደሚኖሩ ተናግሯል። አንዳንድ ጊዜ በሰዎች ይሰድቡናል፣ ያሙናል፣ ይነቅፉናል። ነገር ግን መጽሐፍ ቅዱስ ትንቢቱንና ትምህርቱን ይዟል። እግዚአብሔር በመጨረሻ የደስታ የክብርና የሐሴት ቀን እንደሚሰጠን ይናገራል። አባት ወደዚህ ምድር መጣ እና በ1964 በመጽሐፍ ቅዱስ እንደተጻፈው የቤተ ክርስቲያኗን ስም መልሷል። ስለዚህም የእግዚአብሔር ቤተ ክርስቲያን ተመሠረተች። በሰማያዊ አባትና ሰማያዊ እናት መሪነት ልክ መጽሐፍ ቅዱስ እንደተነበየው ወንጌል በሰማርያና እስከ ምድር ዳር ድረስ በፍጥነት እየተሰበከ ነው። እንደ ማርቆስ የላይኛው ክፍል በትንሽ ቦታ የጀመረው የእግዚአብሔር ቤተ ክርስቲያን አሁን በኮሪያ ብቻ ሳይሆን በዓለም ዙሪያም በአባትና በእናት በረከት ወንጌልን በማሰራጨት ላይ ትገኛለች። በእያንዳንዱ ሀገር ሰዎች በታዋቂ ዩኒቨርሲቲዎቻቸውና ጠቃሚ ተቋሞቻቸው ይኮራሉ። እንደዚህ አይነት ድርጅቶች አባል ከሆናችሁ ሰዎች ወደ እናንተ ይመለከታሉ። በሰማይ ያሉ መላእክት የበለጠ የሚቀኑት በማን ነው? አዲሱን ኪዳን አብዝተው በሚጠብቁት በእግዚአብሔር ቤተ ክርስቲያን ሰዎች እንደሚቀኑ ተጽፏል። በዓለም ነገሥታት አይቀኑም። ታዋቂ ምሁራንን ወይም ታዋቂ ዶክተሮችን ወይም ፕሮፌሰሮችን አይቀኑም። በጣም የሚቀኑባቸው ዛሬ እዚህ ያሉት የጽዮን ቤተሰቦች ናቸው አይደል?
ስለዚህ በእግዚአብሔር ቤተ ክርስቲያን በመገኘታችሁ ትልቅ ኩራት ሊሰማችሁ ይገባል። ለምንድን ነው? የእግዚአብሔርን ቤተ ክርስቲያን ማን መሠረተ? ኢየሱስ ራሱ ከ2000 ዓመታት በፊት በወልድ ዘመን መሠረተ። ክርስቲያኖች ሁሉ የዮሐንስ ራእይን የጻፈውን ሐዋርያው ዮሐንስ፣ ሐዋርያው ጳውሎስንና ሐዋርያው ጴጥሮስን አያደንቁምና አያከብሯቸውም። የትኛው ቤተ ክርስቲያን ነው ይገኛሉ? ቤተ ክርስቲያናችን ላይ ነው። ቤተ ክርስቲያናችን በመጽሐፍ ቅዱስና በነቢያት የተመሰከረላት፣ በእግዚአብሔር በራሱ በነቢያት መሠረት የተቋቋመች፣ በእግዚአብሔርም በትምህርቱ የተማረች ነበረች። በዚህ ቤተ ክርስቲያን በመገኘታችን ሁልጊዜ ልንኮራ ይገባናል። በምትሰብኩበት ጊዜ ሰዎችን ከቤተ ክርስቲያን ትሄዳላችሁ ብላችሁ መጠየቅ ትችላላችሁ። አዎቹ ካሉ ቤተ ክርስቲያናችሁ በእግዚአብሔር የተመሠረተች ናት። ቤተ ክርስቲያናችን የተመሠረተችው በእግዚአብሔር ነው። ስለ ቤተ ክርስቲያናችን የማወቅ ጉጉት የላችሁ? ዛሬ ይህንን ጉዳይ መልከተው። መጽሐፍ ቅዱስ በሕይወታችን በሙሉ የሐዘን ቀናት እንደሚኖሩ ይናገራል። የኢየሩሳሌም የጨዘን ዘመን እስኪያበቃ ድረስ ልጆቿ እንኳን በዚህ ዓለም ተቀባይነት አያገኙም። ይሁን እንጂ እነዚህ የሐዘን ቀናት በመጽሐፍ ቅዱስ ውስጥ አስቀድሞ የተተነበዩ እንደመሆናቸው መጠን ሁላችንም ለመጽናትና በአስተማማኝ ሁኔታ ለማሸነፍ መጣር አይገባን። ይህ ሂደት ሲያልቅ እግዚአብሔር የጨዘን ጊዜ አሁን አብቅቷል ይላል። በመጨረሻ ምን ሊሰጠን ይፈልጋል? የክብርና የደስታ ቀናትን ይሰጠናል ማለት አይደለም። በአንደኛ ቆሮንቶስ ምዕራፍ 1 ስለ እግዚአብሔር ቤተ ክርስቲያን የተነገረውን ትንቢት እንይ። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 1 ቁጥር 2 በቆሮንቶስ ላለችው የእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ተቀድሰው የነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ሆነው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በቆሮንቶስ ላይ ያለችው ቤተ ክርስቲያን ስም ማን ነበር? የቤተ ክርስቲያኗ ስም የእግዚአብሔር ቤተ ክርስቲያን ነበር። በመጽሐፍ ቅዱስ ውስጥ የተመሰከረላት የእግዚአብሔር ቤተ ክርስቲያን ብቻ ናት። ስሙ በጣም አስፈላጊ ነው። የእግዚአብሔር ቤተ ክርስቲያን እግዚአብሔር የሚገዛትና የሚሰራባት ቤተ ክርስቲያን ናት። የቤተ ክርስቲያን ስም በእግዚአብሔር የተመሰረተች፣ በእግዚአብሔር የምትመራና በእግዚአብሔር የምትመራ ስለሆነች የእግዚአብሔር ቤተ ክርስቲያን ትባላለች። ስለዚህ ኢየሱስ ከ2000 ዓመታት በፊት ቤተ ክርስቲያን ሲመሰርት የእግዚአብሔር ቤተ ክርስቲያን ብሎ ሰየማት። ሐዋርያው ጴጥሮስ፣ ሐዋርያው ጳውሎስ፣ ሐዋርያው ዮሐንስና የጥንቷ ቤተ ክርስቲያን ቅዱሳን ሁሉ የተሳተፉበት ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን ነበረች። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 20 እንመልከት። ቁጥር 20 እንመልከት። በምትሰበሰቡበት ጊዜ የምትበሉት የጌታን እራት አይደለም። በምትበሉበት ጊዜ አንዱ ሌላውን ሳይጠብቅ ምግቡን ይበላልና፣ አንዱ እየተራበ ሌላው ይሰክራል። ለመሆኑ የምትበሉበትና የምትጠጡበት ቤት የላችሁምን? ወይስ የእግዚአብሔርን ቤተ ክርስቲያን በመናቅ ምንም የሌላቸውን ታሳፍራላችሁ? እንግዲህ ምን ልበላችሁ? በዚህ ነገር ላመስግናችሁ? ፈጽሞ አላመሰግናችሁም። እዚህ ላይ የተጻፈው ስም ማን ነው? የእግዚአብሔር ቤተ ክርስቲያን። በጥንቷ ቤተ ክርስቲያን ጊዜም ቢሆን አንዳንድ አባላት የእግዚአብሔርን ቤተ ክርስቲያን ሥርዓት አልከተሉም፣ ነገር ግን እንደ ራሳቸው ፈቃድ ያደርጉ ነበር። ሐዋርያው ጳውሎስ ይህንን የጻፈው እንዲህ ያሉ ድርጊቶች በእግዚአብሔር ቤተ ክርስቲያን ውስጥ ፈጽሞ መከናወን የለባቸውም እና ለእግዚአብሔር ቤተ ክርስቲያን ንቀት ማሳየት ተቀባይነት የለውም ሲል ነው። ወደ ምዕራፍ 15 እንሂድ። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 9 ላይ እንዲህ ተብሎ ተጽፏል። እኔ ከሐዋርያት ሁሉ የማንስ፣ ምክንያቱም የእግዚአብሔርን ቤተ ክርስቲያን አሳድጃለሁ።
ሐዋርያው ጳውሎስ የአይሁድ እምነት አባል በነበረበት ጊዜ የእግዚአብሔርን ቤተ ክርስቲያን በጣም ያሳድድ ነበር። አባላቱን ለማሳደድ ወደ ደማስቆ በሚወስደው መንገድ ላይ ከሰማይ ደማቅ ብርሃን አገኙ። ብርሃኑ ብርቱ ነበርና ወደ መሬት ወድቆ ድምፁ ከብርሃን መጣ። በዚያን ጊዜ የሐዋርያው ጳውሎስ ስም ሳውል ይባል ነበር። የኢየሱስን ድምፅ ከሳውል ሳውል ሲል ሰማ። ስለዚህ ጌታ ሆይ አንተ ማን ነህ ሲል መለስ። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ። ጳውሎስ በጣም ተገረመ። እስከዚያ ድረስ እንደ እግዚአብሔር ፈቃድ እየኖረ እንደሆነ አስቦ ነበር። ነገር ግን እንደ እግዚአብሔር ፈቃድ የሚኖሩትን በማሳደድ ግንባር ቀደም ሆኖ ነበር። ለዚህም ነበር ሐዋርያው ጳውሎስ ያለፈ ሕይወቱን በእንደዚህ መልኩ የሚገልጸው። ቁጥር 9 እንደገና እኔ ከሐዋርያት ሁሉ የማንስ ሐዋርያ ተብዬ ልጠራ እንኳ የማይገባኝ ነኝ፣ ምክንያቱም የእግዚአብሔርን ቤተ ክርስቲያን አሳድጃለሁ። ጳውሎስ አሰበ፣ በአይሁድ እምነት ውስጥ እያለው የእግዚአብሔርን ቤተ ክርስቲያን አባላትን በእጅጉ አሳድጃለሁ። የከበረ ቦታ መሰጠቴና የሐዋርያነት ማዕረግ እንኳን መሰጠቱ እግዚአብሔር ለእኔ የማይገባኝ የሰጠኝ በረከት ነው። እዚህ ላይ ሐዋርያው ጳውሎስ የእግዚአብሔርን ቤተ ክርስቲያን የማዋከብና የማሳደድ ታሪኩን እውነቱን ሳያውቅ እየገለጸ ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እንመልከት። ምዕራፍ 3 ቁጥር 15 ይህንም የምጽፍልህ ብዘገይ እንኳ ሰዎች በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቅ ነው። ቤቱም የሕያው እግዚአብሔር ቤተ ክርስቲያን፣ ይኸውም የእውነት ከምድና መሠረት ነው። ምንድነው ይህ? ቤቱም የሕያው እግዚአብሔር ቤተ ክርስቲያን፣ ይኸውም የእውነት ከምድና መሠረት ነው። የእውነተኛ መንፈሳዊ ሕይወት ምስጢር ያለ ጥርጥር ታላቅ ነው። እነዚህን ሁሉ ቃላት ስንመረምር ኢየሱስ ክርስቶስ ያቋቋመው የጥንቷ ቤተ ክርስቲያን ስም ማን ነበር? የእግዚአብሔር ቤተ ክርስቲያን ከነበረች። ታዲያ የእግዚአብሔር ቤተ ክርስቲያን በምን መሠረት ላይ ተሠራች? ኤፌሶን ምዕራፍ 2 ቁጥር 20 እንመልከት። ምዕራፍ 2 ቁጥር 20 በሐዋርያትና በነቢያት መሠረት ላይ ታንጻቸዋል። የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው። በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው። በሐዋርያትና በነቢያት እምነትና በተማሩትና በተቀበሉት እውነት ላይ የተመሠረተች ቤተ ክርስቲያን የትኛው ነው? የእግዚአብሔር ቤተ ክርስቲያን ነበረች። ኢየሱስ በዚህ መንገድ መሥርቷታል። በመጽሐፍ ቅዱስ ውስጥ በሙሉ ትንቢት የተነገረላትንና የወደፊት ዕጣዋ የተረጋገጠላትን ቤተ ክርስቲያን ክርስቶስ አቋቁሟል። የእግዚአብሔርን ቤተ ክርስቲያን ለሰው ልጆች መዳን በጣም አስፈላጊ ቦታ አድርጎ አቋቋም። ስለዚህ ሁልጊዜ በቤተ ክርስቲያናችን መኩራት አለብን። የማቴዎስ ወንጌል ምዕራፍ 16 ቁጥር 15 እንመልከት። የማቴዎስ ወንጌል ምዕራፍ 16 ቁጥር 15 እርሱም እናንተስ እኔን ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት መለስ። ኢየሱስም እንዲህ አለው፣ የዮና ልጅ ስምዖን ሆይ ብፁዕ ነህ፣ ይህን የገለጠልህ በሰማይ ያለው አባቴ እንጂ ሥጋና ደም አይደለም። አሁን ጠለቅ ብለን እንመርምር። ቁጥር 18 አንተ ጴጥሮስ ነህ፣ በዚህ ከዕለት ላይ ቤተ ክርስቲያኔን እሠራለሁ። እኔ የሚያመለክተው ማንን ነው? ኢየሱስ። እሠራለሁ። ምን ይሠራል? ቤተ ክርስቲያንን። ቤተ ክርስቲያኒቱ የማን ናት? ኢየሱስ በሥላሴ ወልድን ይወክላልና አብ፣ ወልድና መንፈስ ቅዱስ። በዚህ ከዕለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም
የሲኦል ደጆች ምን አያደርጓትም? አያደርጓትም፣ አያሸንፎትም። የመንግሥተ ሰማይን መክፈቻዎች እሰጥሃለሁ። በምድር ያሰርኸው ሁሉ በሰማይ የታሰረ ይሆናል፣ በምድርም የፈታኸው ሁሉ በሰማይ የተፈታ ይሆናል። ኢየሱስ ራሱ ይህች ቤተ ክርስቲያን ያላትን ሥልጣንና ኃይል አውቋል። እነዚህን ሁሉ ባሕርያት በማቴዎስ ምዕራፍ 16 ላይ ጠለቅ ብለን ስንመረምር ኢየሱስ ጴጥሮስን አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሠራለሁ በማለት ጴጥሮስን እንደባረከው እንመለከታለን። ጴጥሮስ፣ ጳውሎስና ዮሐንስ የተሳተፉበት ቤተ ክርስቲያን በነቢያት መሠረት ላይ የታነጸች ቤተ ክርስቲያን ካገኘን ያችን ቤተ ክርስቲያን ማን እንደ መሠረታት ማወቅ እንችላለን አይደል? ከ2000 ዓመታት በፊት ኢየሱስ ቤተ ክርስቲያኔን እመሰርታለሁ ብሏል እና ጴጥሮስ በሥጋ የመጣውን እግዚአብሔርን በማወቁ የመንግሥተ ሰማያትን ቁልፎች ሰጠው። እንዲህ አይነት ጸጋና በረከት ያገኘች ቤተ ክርስቲያን ማናት ብለን መጠየቅ አለብን። መጽሐፍ ቅዱስን ችላ ማለት የለብንም፣ ነገር ግን ይህንን ክፍል በጥንቃቄ መርምር። ተመሳሳይ ቤተ ክርስቲያን ብንሄድ ጥሩ አይሆንም? ሁላችሁም ይህች ቤተ ክርስቲያን መዳን የተረጋገጠባትና እውነት ቃል የተገባላት የእግዚአብሔር ቤተ ክርስቲያናችን እንጂ ሌላ አይደለችም። ይህንን ማወቅ አለብን። ሉቃስ ምዕራፍ 22 ቁጥር 7 እንመልከት። የሉቃስ ወንጌል ምዕራፍ 22 ቁጥር 7። ከዚህ በኋላ የፋሲካ በግ የሚታረድበት የቂጣ በዓል ደረሰ። ኢየሱስም የፋሲካን እራት እንድንበላ ሄዳችሁ አዘጋጁልን ብሎ ጴጥሮስንና ዮሐንስን ላካቸው። ጴጥሮስና ዮሐንስ የፋሲካን በዓል ያዘጋጁበት ቤተ ክርስቲያን ነበረች። ይህን እንዲያደርጉ ማን አዘዛቸው? እግዚአብሔር ራሱ በሥጋ ወደዚህ ምድር መጥቶ ዝግጅት እንዲያደርጉ ጴጥሮስንና ዮሐንስን ላካቸው። በሌላ አነጋገር በእውነት እግዚአብሔር አሁን በሐዋርያትና በነቢያት መሠረት ላይ የተመሠረተች ቤተ ክርስቲያን ምን እንደሆነ አንድ በአንድ እየገለጠ ነው። በአሁኑ ጊዜ በባሕር ዳር እንደ አሸዋ ያሉ ብዙ አብያተ ክርስቲያናት አሉ። ነገር ግን በዓለም ላይ ካሉ አብያተ ክርስቲያናት መካከል የትኛው ቤተ ክርስቲያን ፋሲካን ከፍ አድርጋ የምትመለከተው፣ በእግዚአብሔር የተሰጠውን የእውነት ሕግ የምታከብርና ትእዛዛቱን በትክክለኛው መመሪያ መሠረት የምትጠብቅ የትኛውና ናት? የእግዚአብሔር ቤተ ክርስቲያን ብቻ ናት። የእግዚአብሔርን ቃል ማጥናታችንን እንቀጥል። ቁጥር 14። ሰዓቱም በደረሰ ጊዜ ኢየሱስ ከሐዋርያቱ ጋር በማዕድ ተቀመጠ። እንዲህም አላቸው፣ መከራ ከመቀበሌ በፊት ይህን ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበር። ፋሲካን መብላት ማለት ፋሲካን ማክበር ማለት አይደለም። ምክንያቱም ፋሲካን ለማክበር በሚሰጠው መመሪያ የሰውን ልጅ ሥጋ መብላትና ደሙን መጠጣት አለብን። ኢየሱስ የፋሲካን በዓል ለመብላት ጓጉቷል። በሐዋርያትና በነቢያት መሠረት ላይ የታነጸችው ቤተ ክርስቲያን ፋሲካን ማክበር የምትፈልግ ቤተ ክርስቲያን መሆን አለባት። ይሁን እንጂ ሌሎች አብያተ ክርስቲያናት የፋሲካን በዓል ያከብራሉ። ፋሲካን የሚያከብሩ ሌሎች አብያተ ክርስቲያናት የሉም። በሌላ አነጋገር ሌሎች አብያተ ክርስቲያናት ኢየሱስ ያልመሠረታት በሐዋርያትና በነቢያት መሠረት ላይ ያልታነጸች ቤተ ክርስቲያን መሆናቸውን አያረጋግጥም። ፋሲካ ኢየሱስ የመሠረተውና ሊጠብቀውም በጉጉት የፈለገው እውነት ነው። በዓለም ተልእኮ ማኅበር የእግዚአብሔር ቤተ ክርስቲያን ውስጥ ብቻ የሚገኘው እውነት አይደለም። ወደ ቁጥር 19 እንሂድ። ቁጥር 19 እንጀራንም አንስቶ አመሰገነ፣ እርሱም ሰጣቸውና ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። ኢየሱስ ምን አለ? ይህን ለመታሰቢያዬ አድርጉት። ይህ ኢየሱስ ያቋቋመው ደንብ፣ ሕግና ትእዛዝ ነው። በኢየሱስ የተቋቋመች በሐዋርያት የሚገኝባትና በሐዋርያት መሠረት ላይ የታነጸች ቤተ ክርስቲያን ምን እውነት ሊኖራት ይገባል? ቤተ ክርስቲያኗ የፋሲካን እውነት ሊኖራት ይገባል።
ዛሬ በእግዚአብሔር እናምናለን የሚሉ እንደ አሸዋ ያሉ ብዙ አብያተ ክርስቲያናት በባህር ዳር ቢኖሩም ፋሲካን አያከብሩም። ኢየሱስ ለምን ወደዚህ ምድር መጣ? እኛን ለማዳን መጣ ብሎ ተናግሯል። ፋሲካ ከድነታችን ጋር ምንም ግንኙነት የሌለው እውነት ከሆነ እርሱ ይህን ያህል በጉጉት እንዲጠብቀው መሻት አስፈላጊ ነበርን። በቁጥር 20 እንቀጥል። እንደዚሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ። የፋሲካን ወይን አንስቶ ይህ ጽዋ ምንድነው? ይህ ስለ እናንተ በሚፈሰው ደሜ የሚመሰረት አዲስ ኪዳን ነው። በዚህ እውነት ላይ ተመርኩዞ የተመሰረተችው ቤተ ክርስቲያን ስም ማን ይባላል? የእግዚአብሔር ቤተ ክርስቲያን ናት። እኔና እናንተ የምንገኝበት ቤተ ክርስቲያን ይህች ናት ብለን በድፍረት የምንሰብክና ይህንን እውነት በፍጥነት በዓለም ዙሪያ ላሉ ሰዎች ሁሉ የምናሰራጭ ሰዎች መሆን እንዳለብን አምናለሁ። እናም የሰው ልጅ ወደ መዳን እንዲመራ በፋሲካ ኢየሱስ ይህ ጽዋ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የቃል ኪዳኑ ደሜ ነው ብሏል። ይህንን በማቴዎስ ምዕራፍ 26 ላይ የተጻፈውን እውነት አታስታውሱትም? የዚህን ሥርዓት ትርጉምና አስፈላጊነት እንፈልግ። ወደ ኤፌሶን ምዕራፍ 2 እንመለስ። ኤፌሶን ምዕራፍ 2 ቁጥር 11 ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳቸውን ከተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ። በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ ለኪዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ አማካይነት ቀርባችኋል። እንዴት ቀረበን? በክርስቶስ ደም። ከክርስቶስ ደም ጋር የተያያዘው የእውነት ቃል ኪዳን በጣም አስፈላጊ ነው። ከዚህ በፊት እንግዶችና መጻተኞች ነበርን፣ አሁን ግን በክርስቶስ ደም ቀርበናል። ወደ ቁጥር 19 እንሂድ። ከዚህ የተነሳ ከእንግዲህ ወዲህ ማን? መጻተኞችና እንግዶች አይደላችሁም። ከእንግዲህ እንግዶች አይደላችሁም። ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔርም ቤተሰብ አባል ናችሁ እንጂ። የቤት መሪ የሚለው ቃል ቤተሰብ ማለት ነው። በክርስቶስ ደም ወደ እግዚአብሔር ቀርበናል። ከዚያን ጊዜ ጀምሮ መጽሐፍ ቅዱስ ምን እንደሆንን ይናገራል። እኛ የእግዚአብሔር ቤተሰብ ነን። ታዲያ የፋሲካን እንጀራና ወይን የእግዚአብሔር ቤተሰብ ያደረገን እንዴት ነው? ሁላችሁም ልጆች ከወላጆቻቸው ምን ይወርሳሉ? ከወላጆቻቸው ሥጋና ደም ይወርሳሉ። እግዚአብሔር በዚህ ሥጋዊ መርህ ያነቃናል። ለፋሲካ እንጀራ እንደ ሥጋው፣ ለፋሲካ ወይን ደግሞ እንደ ደሙ ትርጉም ሰጠን። ስለዚህ የእግዚአብሔርን ቅዱስ ሥጋና ደም በመቀበል ከእግዚአብሔር ጋር ያለን ግንኙነት እንደ አባትና እናትና የልጆቻቸው ግንኙነት ይመሰረታል። እግዚአብሔር ይህን ለመታሰቢያዬ አድርጉ ቢልም ዛሬ ፋሲካን የሚያከብሩ አብያተ ክርስቲያናት አሉን? ይህ በእውነት በጣም አሳፋሪ ነው። ስለዚህ እግዚአብሔር አለ። እያዩ አያዩም፣ እየሰሙ አይሰሙም ወይም አያስተውሉም። የእናንተ ዓይኖች ስለሚያዩ ጆሮዎቻችሁም ስለሚሰሙ ግን የተባረኩ ናቸው። እንደ መጽሐፍ ቅዱስ ትምህርት በእውነት ተባርከናል። እንደዚህ አይነት በረከቶችን ከሰማይ እየተቀበልን ስለሆነ ማንም ሳንፈራ በድፍረትና በኩራት መናገር እንችላለን። የትኛው ቤተ ክርስቲያን ነው የምትሄደው? ኢየሱስ ወደ መሠረተው ቤተ ክርስቲያን እሄዳለሁ። በዚህ መንገድ በቤተ ክርስቲያናችንና በእውነት ላይ ኩራትና መተማመን ሊኖረን ይገባል። እምነት ይህ አይደለምን? በትንቢት በተነገሩት የመጽሐፍ ቅዱስ ቃላቶች ላይ እምነት ማዳበር ካልቻልና በመንገድ ላይ ወይም
በጭንጫ መሬት ላይ እንደወደቁ ዘሮች ከሆንን ዘሩ ከፀሐይ በታች እንደደረቀና እንደተቃጠለ ሁሉ ሞኝነት ከማድረግ በቀርና ከመጸጸት መራቅ አንችልም። ለዚህም ነው ኢየሱስ በራእይ ምዕራፍ 3 ላይ አጽንዖት የሰጠው። ማንም አክሊልህን እንዳይወስድብህ ያለህን አጥብቀህ ያዝ። ይህን ታላቅ እውነት አቅልለን እንደ ኤሳው በመጣል ቂልነት ፈጽሞ እንዳንሰራ የመጽሐፍ ቅዱስ ትምህርት አይደለም። እግዚአብሔር ዓለምን ለማዳን በታላቅ ዓላማ ቤተ ክርስቲያንን በዚህ ምድር መሠረተ። በዚህ ምክንያት ከማረጉ በፊት ለደቀ መዛሙርቱ ጥያቄ አቀረበ። ዳግም እስኪመጣ ድረስ ምን እናድርግ ብሏል? ይህን ወንጌል በሰማርያ እስከ ምድር ዳር ድረስ ስበክ። በሰማይ ለሠራናቸው ኃጢአቶች ሁሉ የሚሰረይበት ብቸኛው መንገድ ወንጌልን በመቀበልና በማመን ነው ማለቱ ነው። በማቴዎስ መጽሐፍ ምዕራፍ 28 ላይ የኢየሱስን ትእዛዝ እናረጋግጥ። ማቴዎስ ምዕራፍ 28 ቁጥር 18 እንመልከት። ኢየሱስም ደቀ መዛሙርቱ ወዳሉበት ቀርቦ እንዲህ አላቸው፣ ሥልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኋችሁንም ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። በሐዋርያት መሠረት ላይ የታነጸችውና በእግዚአብሔር የተቋቋመችው የእግዚአብሔር ቤተ ክርስቲያን ሚና እነዚህን ሁሉ እውነቶች መዳን ምን እንደሆነ፣ መንግሥተ ሰማያት ምን እንደሆነና ሲኦል መኖር አለመኖሩን ይህን ምንም ሳያውቁ ለሚኖሩ የሰው ልጆች አዛኝ ነፍሳት በትክክል ማስተማርና በዚህ ምድር ላይ እየኖሩ በጽድቅ በቅንነትና በምግባር እንዲኖሩ መምራት ነው። ኢየሱስ የሰው ልጆች ምድራዊ ሕይወት የተሰጣቸው ንስሐ እንዲገቡና በሰማይ ለሠሩት ኃጢአት ሁሉ ይቅር እንዲላቸውና እግዚአብሔርን በማመስገን እርሱም በማወደስና በየቀኑ በማመስገን እንዲኖሩ እንደሆነ እንድታስተምር ቤተ ክርስቲያንን አዟል። ስለዚህ ይህንን የማያውቁትን በዓለም ላይ ያሉትን ሰዎች ሁሉ ማስተማር አለብን። አንዳንድ ሰዎች እኔ ባስተምርም አያምኑም፣ እንደ እንግዳ በሆነ ዓይን አይን። ሁላችሁም ሌሎች በባዕድ ዓይን ቢያዩን ወይም እንደ እንግዳ በሆኑ ዓይኖች ቢያዩን የእግዚአብሔርን ሥራ እየሠራን ነው። የእግዚአብሔር የክብር ሥራ በተፈጸመበት ቀን ለእያንዳንዱ ሰው እንደ ሥራው ይከፍላል ተብሎ አልተጻፈምን? ማቴዎስ ምዕራፍ 24 ቁጥር 14ን ስንመለከት ስለ መንግሥት ወንጌል ምን ይላል? በዓለም ሁሉ ይሰበካል ይላል። በየትኛውም ቦታ በማንኛውም ሰው ከንፈር እንደሚሰበክ ጥርጥር የለውም። ወንጌላችን አይወድቅም። ስለዚህ ዓለምን እናድን፣ በዚህ ወንጌል በትክክል እንመራ። ሁሉም የጽዮን ቤተሰባችን እግዚአብሔር በመሠረተው ቤተ ክርስቲያን ውስጥ ሁልጊዜ ለእግዚአብሔር ኤሎሂም ብዙ ምስጋናና ክብር እንደሚሰጡ ተስፋ አደርጋለሁ። እርምጃ ካልወሰድን ዓለም መዳን አይችልም። እግዚአብሔር ዓለምን ማዳን የምትችል አንዲት ቤተ ክርስቲያን ብቻ ሾመ። የትኛው ቤተ ክርስቲያን ነው? የእግዚአብሔር የዓለም ተልእኮ ማኅበር ቤተ ክርስቲያን። በዚህ ምክንያት እግዚአብሔር 1964 የእግዚአብሔር ቤተ ክርስቲያን መሠረተ። ልክ እንደ ማርቆስ ሰገነት ትንሽ ቦታ ሲያመልኩ ይህ የመንግሥት ወንጌል በዓለም ሁሉ ይሰበካልኩ በማለት ሁልጊዜ አጽንዖት ሰጥቷል። አባታችን በኃይል የሰጠውን ትምህርቶች እንደገና በጥልቀት እናስብ። በሙሉ ልባችንና አእምሮችን አቅማችንን እንስጥ፣ ኃይላችንን እንሰብስብና በአንድነት ወደፊት እንጓዝ። የእግዚአብሔርን ክብርም በሰፊው እንገልጥ። የእግዚአብሔር ቤተ ክርስቲያን ብቻ ፋሲካን፣ ሰንበትንና ሁሉንም የአዲሱን ኪዳን ደንቦች እግዚአብሔር ባዘዘው መሠረት እየጠበቀች ነው። ሁሉም ነገር ከመጽሐፍ ቅዱስ ጋር ፍጹም የሚስማማባት ብቸኛዋ ቤተ ክርስቲያን ናት። ታዲያ ሰዎች ለምን ይነቅፋሉና ይቃወማሉ?
በኢየሱስ የመጀመሪያ መምጣት ጊዜ የእግዚአብሔር ቤተ ክርስቲያንም ትነቀፍ ነበር። የእግዚአብሔር ቤተ ክርስቲያን አባላት ክፉ ድርጊቶችን ሲፈጽሙ አልነበረም። ሌሎች የበግ ጠቦቶችን መሥዋዕት በማድረግ የፋሲካን በዓል ሲያከብሩ፣ ኢየሱስ በፋሲካ እንጀራና ወይን አማካኝነት አዲሱን ኪዳን አውካል። በሰንበት ቀን ሌሎች ምንም ሳያደርጉ የኢየሱስ ደቀ መዛሙርት ጥቂት እሸት ለቅመው በእጃቸው አሸሽተውና ፍሬውን በሉ እና ኢየሱስ ራሱ በሰንበት ቀን ድውያንን የመፈወስ ሥራዎችን አከናውኗል። ለዚህም ነው ኢየሱስ ያለው ከእናንተ መካከል የአንዱ ሰው በግ በሰንበት ቀን ድጓድ ቢገባበት በጉን ከገባበት ድጓድ ትቶ አያወጣውምን? ስለዚህ በሰንበት ቀን በጎ ማድረግ ተፈቅዷል ከአላቸው። እርሱ የሰጠን እጅግ በጣም ጥሩ የሆኑ ትምህርቶችን ብቻ ነው። አፍ ቢኖራቸውም የሚናገሩት ነገር አልነበረም። በዚህ መንገድ ወደ የጥንቷን ቤተ ክርስቲያን መርተዋል። በአራተኛው መቶ ክፍለ ዘመን ሰይጣን በመጽሐፍ ቅዱስ ትንቢት መሠረት የተወሰነውን ጊዜና ሕግ ለውጦታል። ስለዚህ ለሁለተኛ ጊዜ የሰው ልጅን ለማዳን የሰማይ አባትና የሰማይ እናት ወደ ኮሪያ መጡ። በምስራቅ በምድር ጫፍ ላይ እውነትን መልሰው ቤተ ክርስቲያንን በአዲስ ኪዳን ሕግጋት መርተዋል። ያስተማረው ፋሲካ የብሉይ ኪዳን ሕግ አይደለም። ኢየሱስ የብሉይ ኪዳን ምሳሌ ነውን? በአዲስ ኪዳን ኢየሱስ ፋሲካን ስለማክበር ምን አለ? ለማክበር ጓጉቶ ነበር። ኢየሱስ ከጌታ ሆይ ብለው ስለሚጠሩት ነገር ግን ምሳሌዎቹ ስለማይከተሉት ምን ብሏል? በአፍህ ወደ እኔ ትቀርባለህ፣ በከንፈሮችህ ታከብረኛለህ። ግን እውነተኛ ዓላማቸው ምንድን ነው? እርሱም ልባችሁ ከእኔ የራቀ ነው። እናንተ ዓመፀኞች ከእኔ ራቁ ያለው ለዚህ ነው። ይሁን እንጂ አባትና እናት ለሁሉም የጽዮን ልጆች ምን ይላሉ? የተወደዳችሁ ልጆቼ ከሰማይ ሆደ እየተመለከቱማችሁ እና የዓለም ንቀት፣ ፌዝናና ስደት ቃሎችን ለመከተል ትእዛዜን ለመጠበቅ እንዴት ጥረት እንዳደረጋችሁ ተመልክቻለሁ። ስለዚህ እያንዳንዳችሁ እንደ ሥራችሁ የተባረካችሁ ይሁን። ይህን ስታስቡ ልባችሁ እንዲመታ አያደርገውም? በትንሽ ጥረትና ጥንካሬ ሁሉም የጽዮን ቤተሰብ አባላት አባታችንን ለመቀበል ዝግጁ ሁኑ። እያንዳንዳችሁ ይህን የመንግሥት ወንጌል በሰማርያና እስከ ምድር ዳር ድረስ ለማዳረስ እንድትተጉ በእውነት እለምናችኋለሁ። በዚህ የዛሬውን ስብከት ልቋጭ። በጣም አመሰግናለሁ።